ብቻ ሰዎችን እንደሚያድን መስበክ እኔን ማንንም አይወደኝም ያለ ተስፋ የቆረጠን ወጣት ጠጋ ብለ የሰማይና የምድር ንጉስ የምድር ነገስታት ሁሉ ገዢ እርሱ ስላንተ ኃጢአት በመስቀል ላይ እርቃኑን ተሰቅሎ ሞቷል ስትለው የሰውን ልብ ትርክክ የሚያደርግ መንፈስ ቅዱስ ነው። በዚህ አልፎ በጣም ብዙ ግራ የተጋባ ትውልድ አለ። ሃይማኖት ጥያቄውን መመለስ ያልቻለ እነ ገሊጥ እነ እገሌ የነፍሱን ጥያቄ ሻማያ ቢያበሩ ያልተመለሰለት ጧፍ ይዞ ቢሮጥ ያልተመለሰለት በጣም ብዙ ግራ በመጋባት ላይ ያለ ትውልድ አለ። የናዝሬቱ ኢየሱስ የጥያቄ ሁሉ መልስ፣ የናዝሬቱ ኢየሱስ የጭንቀት ሁሉ ረፍት፣ የኃጢአት መድኃኒት፣ የሞት መድኃኒት ነው ኢየሱስ። ካንሰር ያለበት ሰው ታክሞ ይድናል። ኃጢአት ያለበት ሰው ያለ ኢየሱስ እንዴት ይድናል? ስኳር ያለበት ሰው በሆነ ዶክተሮች ምክር ሊድን ይችላል። ኃጢአት ዶክተር አያድን። ጥቁር አንበሳ ሰርጀሪ ተሰርታ ያወጣ በኢየሱስ ደም ካልሆነ የኢየሱስ ደም ኃጢአት ከሚባል ዘላለማዊ እንቅፋት ከእግዚአብሔር ክብር ሰዎችን ካጎደለ ከዚያ ክፉ ኃጢአት የኢየሱስ ደም ማዳን ችሏል። ለዛ ነው መጽሐፍ ቅዱስ ማንም በክርስቶስ ቢሆን ያለው ማን ሲሉት ማንም ጥቁር የለ ነጭ የለ ነፍሰ ገዳይ የለ ዘማዊ የለ ውሸታም የለ አጭበርባሪ የለ በኃጢአት ተጨማለቀ ማንም በክርስቶስ ቢሆን በአብ ፊት ጻድቅ ሆኖ የመቆም ብቃት አለው፣ ልጅነት ያገኛል። የኢየሱስ ደም ይሄን ማድረግ ስለሚችል በቃ ሌላ ነገር የለውም። ማንም በክርስቶስ ኢየሱስ ቢሆን አዲስ ፍጥረት ነው። ትላንትና እንዲህ ሲያደርግ ነበረው ማንም። ለምን? የኢየሱስ ደም ማንንም አዲስ የማድረግ ብቃት ስላለው። መርገማችንን ይዞ መስቀል ላይ ስለሞተ፣ ሕማማችንን ይዞ ስለሞተ፣ ሞታችንን ይዞ ስለሞተ፣ ደዌያችንን ይዞ ተሸክሞ ስለሞተ፣ የዓለምን ሁሉ ኃጢአት ተሸክሞ ስለሞተ የኢየሱስ ደም ይሄን ማድረግ ይችላል። ኢየሱስ ላይ ቆዩ። አንድ ነገር ላይ ስፔሻላይዝድ መንፈሳዊ ሰው መሆን ከተፈለገ ኢየሱስ ላይ መቆየት ነው። ቸርች ውስጥ የምትቆየው ኢየሱስን ስትወደው ነው። ባይዘው ቸርች ውስጥ ከኢየሱስ ውጪ ሌላ ነገር ላይ ቢዚዮን ከቀን ክርስትና አልጫ ነው የሚል ባይዘው ክርስትና ዝም ብሎ የሃይማኖት ስርዓት እንዳይሆንብህ ኢየሱስን በየቀኑ መውደድ አለብህ። የተከፈለልን ማሰብ አለብህ። ጴንጤ ከገባበት ድካም ራሱ መንጭቆ የሚወጣው የመስቀል ስርዓት እዚህ ስለሆነ ኢየሱስ ይሄን ከፍሎልኝ ነው እዚህ ሰፈር ምን ሰራለሁ ብድግ ኢየሱስ እንዲህ ሆኖልኛው ይሄን ሁሉ ዋጋ ከፍሎልኛው ስለ ኃጢአቴ ሞቷ እኔ ለሱ ለምን አልሞትም ለዓለም እሱ በእኔ እንዲኖር እኔ ለምን አልሞትም ብሎ የሚወስነው የኢየሱስ የመስቀል ስራ በየቀኑ ልቡ ላይ ሲያቃጭል። ኢየሱስን ካልወደድክ ከባድ ነው ክርስትና ባይዘው የሃይማኖት ስርዓት ነው የሚሆንብህ። አለቀ። ኢየሱስ ላይ ፎከስ አድርጉ። ከዚህ ስም ውጪ አእምሮአችሁን ሊይዝ የተነሳ ማንኛውም ነገር ጉዳያችሁ ነው። ሲጀመር አሁን እንትና የሃይማኖት አባቶች ኤርሊ ቸርች ፋዘርስ እኔ እሱን ሰምቼ አይደለም የዳንኩት። ኢየሱስ የሚባል በጣም ኃጢአተኛን የሚወድ ኃጢአትን የሚጠላ ደካሞችን ከሸክማቸው ሊያሳርፍ በሰማይ ከአባቱ ጋር ከሚኖርበት ክብር መለኮትነት ላይ ሰውነትን ጨምሮ የሰማይ የምድር ንጉስ ለዙፋኑ ማብራሪያ ቃል የሌለው በከብቶች ግርግም ተወለደ። የዘላለም አምላክ 1 ዓመት 2 ዓመት 3 ዓመት ተብሎ እድሜ ተቆጠረለት። አንተና እኔን ለመታደግ ሰው መሆኑን የሚመስል ለማየት አይደለም ኢየሱስ የመጣው እናንተን ለማዳን። ቅፍርናሆም፣ ቤተሳይዳ፣ ቤተልሔም አካባቢ የዘላለም አምላክ 12 ሰው ይዞ ይዞራል። 12ቱም አልተማሩም። ስፔሻላይዝድ ያደረጉ ዶክተሮች አይደሉም፣ ምሁራን አይደሉም። አንዳንዶቹ እንደውም የተናቀ ስራ የሚሰሩ ናቸው። 12 ሰበሰበ። ቀራጭ ነሽ አሳስጋሪ ሰበሰበ። ቤተ መቅደስ ውስጥ እኮ ህግ ያጠኑ 600 ምናምኑን የሸመደዱ የሙሴን ህግ አንዲቱን ነቅጧ እንኳን ያልሳቱ አስራት ሲቆጥሩ እያንዳንዷን ቆራርጦ የሚያስገቡ የታቦቱም የህጉም ጠበቆች እያሉ ከአሳስጋሪ ጋር ተከተለኝ ይላቸዋል። ማቴዎስ የሚባል ቀራጭ ያስከትላል። ዝም በቃ የዘላለም አምላክ አይመስልም ስታየው። ኢየሱስ የእግዚአብሔር ልጅ ፐርሰኑ ራሱ በእውነት ደስ ሲል በጣም ነው ደስ የሚለኝ ነው ኢየሱስ። ምንም ነገር ይሰለቻል፣ ምንም ነገር ያልቃል፣ ምንም ነገር ያበቃለታል። ምንም ነገር ስላችሁ ሰማይና ምድርም ጭምር ይጠቀለላል። እንኳን አሁን እኛ ጽንፍ ይዘን የምንከራከርባቸው ርዕሶች። ስለዚህ
ይሄ ሰው ሰራሽ እኔ እንትና ነኝ እንትና እንዲህ ብሏል እንትና ጥምቀት እንትና እንትን ከሚል ነገር መለስ አድርጉ። ቾምቤ አጀንዳ ባቅ አሁን ቾምቤ በገድል ምክንያት ባለፈው 1 ወር ውስጥ የገጠመውን ዳሜጅ ለመሸፈን የማይፈነቅለው ድንጋይ እንዴት እንደምትስቱ እኔ አይገባኝም። የቾምቤ ሐሳብ በእርግጥ የዚህ ዓለም ልጆች በጥበብ ትንሽ ግን አንተ እንደ መንፈሳዊ ሰው እኮ ነህ አንተ ዲዘርናታ አንተ አትንበረከክም እንዴ? የኃይል ምንጭ እኮ ሰማይ ነው። በርከክ አትልም እንዴ? አባት ወይ ምንድን ነው? ሰሞኑን ወንጌል እየተሰበከ አይደለም እዚህ ፕላትፎርም ላይ ጌታ ሆይ አጀንዳ የሚያቀብለም አትጸልይም እንዴ? አንተ ጴንጤ እኮ ነህ እንዴ? እንዴት ይጠፋል? እንዴት ይጠፋችኋል? እንዴት ይጠፋናል? እኛ የብርሃን ልጆች እኮ ነን። እኔ ያው ፌክ አካውንት አትለዩም። ሌላው ቢቀር አሁን ጴንጤ መቼ ነው እኔ እንትና ነኝ ማለት አይልም እኮ ጴንጤ። ፌክ አካውንት እንኳን አትለዩም። ማይ ጴንጤ ፒፕል ቾምቤ ከፈተው ፌክ አካውንት እንዴት ይጠፋል? ከጴንጤ አፍ የማይጠበቁ ኮሜንት አይልም ጴንጤ ቢሞት የእንትና ነኝ ብሎ ያቅ እና እንደዚህ የሚለው ኮሜንት ላይ የሚመጣው ቪዲዮ ስር እየሄደ ኮሜንት የሚያደርገው ጴንጤውም እንዲህ ያለ እንዲባል እኮ ነው። እንዴት ነው ሐሳቡን የምትስቱት? እኔ በጣም ነው የምለየው ፌክ አካውንት እኔ ኮሜንት ላይ ይመጣ እኔ ጴንጤ ነኝ ግን እንትን አይደለ እናውቃለን። ቼክ ብናደርግ 3 ሰው ነው ፎሎ የሚያደርግ ቪዲዮ የለም። ሪፖስት ያደረገው የቾምቤን ቪዲዮ ብቻ ነው። እና አንተ ትጠፋናለህ። ፊታችን ሲሰፋ ፋራ መሰል እንዴ? አንተ ጴንጤ ነን እንጂ መቀለጃ ነን እንዴ? አንተ እዚህ ፋራውን ነው እኮ ለጌታ ለመኖር ወስነን ነው። አሁን እናንተ ብታስቡት እርድና እኛ ጠፍቶን ሰውም ስጋም ከሚቆረጥበት ዓለም እኮ ነው የመጣ ነው። ሰው እንዴት እንደሚሸወድ እኮ ጠንቅቀን የምናውቅ ሰዎች እኮ ነው። ጌታ እኮ ነው ሰብስቦ ቸርች ውስጥ ቁጭ ያደረገን። ዝም ብለህ አንድ ቸርች ና እስቲ ምስክርነት መርካቶ ላይ አደገኛ አጭበርባሪ ነበር ጌታ። እሱን ሰው እየመተህ እንዴት ታጭበረብረዋለህ? አይቻልም። ጴንጤን መሸወድ አይቻልም። በጣም ከባዱ ነገር ጴንጤን መሸወድ። ለምን መሰለ? የዓለም አደገኛው ነው ጌታ ፈውሶት የተሰበሰበው እና በዓለም መልኩ መተህ በዛች በጭስ መልኩ ተው እንጂ ኃጢአት ተውን እንጂ ጥሬ ስጋ መብላት አልተውንም እኮ ፓፓ እንዴ እርኩሰት እንጂ የተሆነው እኮ እንዴ እኔ ከጴንጤዎች እንደዚህ እንዲሁ ሰው እንዲድን ፈልጌ ሰው እንዲድን ፈልጌ ምን ስለ ሰው እኮ ነው የምትነግረን። በእግዚአብሔር ቃል እውነት በእውነቴን ነው የምላችሁ። በእግዚአብሔር ቃል እውነት የፈረሰን ትምህርት ዳግም ለማከም ለመስፋት እየተደረገ ያለው ሩጫ እናንተ አልገባችሁም። እዚህ ፕላትፎርም ላይ የእንትና ፎቶን ኤርሚያስ አወጣለሁ ብሎ የእንትና ፎቶ ዩቲዩብ ላይ የቆየ ፎቶ አይደል? አሁን የሱፍ ጉዳያችን ነው እንደኛ የሱ ፎቶ አሁን ሙቲስ ብናለ እንደ አንተኛ ላይ ፎቶ ታይቶ የለ እንደ ብዙ ጊዜ አንለ ዩቲዩብ ላይ ወደኋላ ገብተን ቼክ ስናደርግ ያጋጠመን ዳሜጅ ያጋጠመን እንትን ለመሸፈን ኧረ በስመ አብ አልጠየቅንህም። ያንተ ፖለቲካ አይጠፋንም። እኛ በደንብ ነው የምናውቀው። አሁን በእያንዳንዱ ነገር ላይ ለምንድን ነው ቪዲዮ እየሰራችሁ ከኛ እኩል ማትደክሙት ካልከን እኛ ርዕሳለን። እኛ አንድ ርዕሳለን ከሰማይ የተቀበልነው የርዕሱ ባለቤት ራሱ እግዚአብሔር ነው። ስለ ልጁ የመስቀል ስራ በመንፈስ ቅዱስ ኃይል እንዲሰበክ እና በቃ ይሄ ነው ርዕሳችን። እና በጣም ቢዚ ለሆኑ ለዚህ ዓለም ልጆች በክፋት መዶሻ ልባቸው ለታጠረ ለዚህ ዓለም ልጆች ከወንጌል ውጪ በሆነ ነገር ላይ ቢዚ የሆነን የአጀንዳቸው ምንጭ እንዳንሆን አንዳንዴ ጥሩ ነው። ያው እነሱ አይተኙም ታውቃላችሁ። ምንም እውነት ብታወሩ ቆራርጠውም ቢሆን ውሸታም እንዲሆን ያሳያል ሰይጣን። ይህንን ማመን አለባችሁ። እኔ ለማለት የፈለግኩት እያልክ እስከ መች ነው የምታስረዳው? አታስረዳ፣ ዝም ብለህ ቀጥል። አሁን እኔ ለማለት የፈለግኩት የሚያስብል ስንት ቪዲዮ አለ የተቆራረጠ። አሁን እዚህ ውስጥ የወንጌል ወንጌል የሚያገለግሉ
እዚህ ፕላትፎርም ላይ እንኳን የምናውቃቸው ወንድሞች ስንት ነገር ተቆራርጦ ነው ቪዲዮ ተሰርቶባቸዋል ለማለት የፈለኩት ብሎ ሲጨቃጨቁ አይታችሁ ታውቃላችሁ? የወንጌል እንቅፋት እንደሆነ ምንጩን ስለሚያውቁት እኮ ምንጩን ካደረከው ውጤቱ ጋር አንጨቃጨቅም። እኔ እኮ እንዲህ ልል ፈልጌ ቪዲዮ ተቆርጦ ነው እያልኩ ስራ ፈት ቾምቤ ጋር ቪዲዮ ስመላለስ ብሏል። እኔ አጀንዳ ሰጠዋለሁ፣ ስብሰባ ይቀመጣል። እሱ አለቀ። ቾምቤ ከመጀመሩ ነው ለጴንጤ አጀንዳ የሚሰጠው። እኛ ነን አጀንዳ የምንሰጠው ከፈለኩ። እኔ አንደ ሆን ብዬ አጀንዳ የሰጠሁበት ቀን አለ። ሳምንት እንዲህ ቁጭ እንዲሉ ሳምንት ከፈለግን ማለት ነው። በጥበብ ከፈለግን ባይተው ይቻላል። በአንድ አማርኛ እዚህ ፕላትፎርም ላይ ያለው መሬት ላይ ያለውንም ማሳበድ ይቻላል። ባይዘው ተንኮል ከያሰብን ቀን ግን ያው ደግሞ ታውቃላችሁ አሁን ክርስትና ጋር ብዙ እንትን ስለማይሄድ ብዙ ነገሮችን እንተዋለን። ስለዚህ ቢዚ የምትሆኑበት ጉዳይ ወንጌል እንዲሆን ነው የምንፈልገው። ቢዚ የምትሆኑበት ጉዳይ አንድ ርዕስ ሲሆን ኢየሱስ ያድናል፣ ኢየሱስ ጌታ ነው። 2000 ዓመት ስለተሰበከ አናሻሽለውም። ባይዘው ኢየሱስ ጌታ ነው የሚለው እንዳልክ ኢየሱስ ጌታ ነው የሚለው ላይ ትንሽ ሐሳብ ብንጨምርበት ይሄ የጴንጤ ቤት ነው። ሽማግሌ ተሰብስቦ የሚቀይረው ወንጌል የለም። 18 19 ጺማም ቁጭ ብሎ ሐሳብ የሚጨምርበት ቤት አይደለም። ኢየሱስ ይባላል ርዕሳችን። አይሻሻልም፣ ሞዲፋይ አናረገውም፣ አናሳምረውም፣ አንቀባባውም። ኦልሬዲ አምሮለት የመጣ ርዕስ ነው። ምንም ነገር ስብሰባ ቁጭ ብለን ምን አፕዴት አይደረግም። ወንጌል ኦልሬዲ አፕዴት የሆነ ነው። the latest news ነው። ባይ ዘ ወይ በጣም ሰበርና ትኩስ ዜና ነው ወንጌል። በእኛ ብርቃችን አይደል? ብርቃችን ነው ለኛ። ለኦርቶዶክስ ሰበር ዜናው አይደለም ወንጌል። ለኔ ሰበር ዜና ኢየሱስ ያድናል ስል ለኔ ብርቅ ሁሌ ነው፣ ድንቅጥም ነው። የዳንኩበት እውነት ነው። ብርቅ ነው እንደ ኢየሱስ ብርቅ ነው። ምን ይገርማል? ቀላል ይገርማል። 2000 ዓመት ሙሉ እኛ ስንሰብ በሯ ጉልላቷ ደግመ ስበከው እና 2000 ዓመት ስለተሰበከ ርዕስ ልትቀይር ነው እንድንቀላቀል ፈለግ። ለዛ ነው ሰልችቷችሁ ከኢየሱስ እኩል 40 ምናምን የጨመራችሁት። አንጨምርም። እኛ አንድ ርዕስ ነው ያለን። ለምን 2000 አይደለም? ሰማይና ምድር ተጠቅልሎ አያልፍም። ሰማይ እንኳን ሄደን ምንሰብከው ምንሰምረው ምናወራው ከመላእክቱ ዋውጡ ላይ ቅዱስ እያልን ታርዳል ምንዘምረው ለኢየሱስ ነው፣ በኢየሱስ ስም ነው። እንኳን እዚህ ምድር ላይ 2000 አይደለም ለምን 8000 ዓመት አይሆነውም። ወንጌል ብርቃችን ነው፣ ትኩስ ነው፣ አዲስ ነው፣ ሰበር ዜና ነው። በጠላት ሰፈር ሰበር ዜና ነው፣ መርበትበቻ ነው። የዲያብሎስን ራስ መቀጥቀጫ ርዕስ ነው ወንጌል። ኢየሱስ ስትል ከተማው፣ ሰፈሩ፣ አየሩ የሚታመሰው ለምን ይመስላል? ዘፈን ሳይረብሸው ኢየሱስ የረበሸው ኮሚኒቲ ኢትዮጵያ ውስጥ ብቻ እኮ ነው ያለው። ለምን ይመስላል? ዛሬም ሲሰበክ ድንብርብሩ የሚወጣው ጨለማ ዓለም ምን አረግነ? ኢየሱስ ያድናል ያለ መገናኛ ላይ ቆመ። ለምንድነው አሸዋ መደፋባት? ወንጌል ልትሰብክ የወጣችው እህት ላይ ለምንድነው ምራቀን ተፍተም? ለምንድነው ሰድበ የምትሄደው? ይሄ ርዕስ ስለሚረብሽ ነው። በእውነት 2000 ዓመት አንተ ቤት የተሰበከ ርዕስ ቢሆን ለምን ትናደዳለህ? መስቀል አድርገ ምን ያበሳጫል? ለምንድነው ስኳረት ምን ተከተከው? ማንም ጴንጤ እኛን አይመል ምን አመጣው? ይሄንን በቃ ኢየሱስ ጌታ ነው አሜን ብላ አታልፍም? ምን አርበተበተ? ምን አንቀጠቀጠ? ምንስ አንተን ራስ ብርክ ብርክ አለ? ለምንድነው እየወጣ የጴንጤ ስብከት ላይ ሁሌ ብስጩ የምትሆኑ? ወጥተው መንገድ ላይ እየሰበኩ ምን ያናዳል? ክርስቲያን አይደለ? ካታጎሪ ክርስቲያን ውስጥ ነው እና ክርስቲያን ካታጎሪ ውስጥ ከሆንክ ኢየሱስ ከሆነ የተባለው ምን ያናዳል? ስለዚህ ክርስቲያን ካታጎሪ ውስጥ አይደለህም ማለት ነው። ለዛ ነው ወንጌል ምን መሰክርልህ። ክርስቲያን ካታጎሪ ውስጥ ያለ ቤተ እምነት ኢየሱስ ሲባል ብርክ ብርክ ካለው ፊቱ ቀጠቆረ ከተናደደ ከዚህ ስም ጋር ችግር አለበት ማለት ነው። እኛ ደግሞ ይሄን ስም ችግር እየኖረብን ውሎ ያድራል እንጂ ሲስተሙን ገንጥለን አልፈን ሳናስፈቅድ የምንሰብከው እውነት ወንጌል ነው። የሰማይ እቅድ ነው፣ የሰማይ ፕሮግራም ነው። የትኛውም የመንግስት አካል በጀት መድቦልን አይደለም ኢየሱስ ጌታ ነው የምንለው። ማንም ይሄንን እውነት ለመመስከር ፋይናንሻሊ ድጋፍ አላደረገልንም የመንፈስ ቅዱስ ድጋፍ ካልሆነ በስተቀር። ይሄንን እውነት በምድር ነገስታት ፊት ሁሉ ባገኘንበት ስፍራ ሁሉ በሄድንበት ቦታ ሁሉ በተከፈተ ቀዳዳ ሁሉ እኔ ተሻምቼ ነው ማውራው ስለ ኢየሱስ። አላስፈቀድህም። ይቅርታ ቤኪ፣ ስለ ኢየሱስ ላውራ ነበር እድል አልልም። ባገኘሁት አጋጣሚ ኢየሱስ ጌታ ነው። ጊዜ የለህም። ሰማይና ምድር ሊጠቃለሉ ነው እንዴ? ቾምቤ ቤት የሰለቸን ነገር እዚህ ቤት ተከፍተው እንትን ሉተር እንዲህ ብሎ የሉተር እንትን ስንት ዓመት ነው የተባልከው? ጴንጤ ብርቅ ነው ወይ? በስንዴ የገባ አልተባልክም ላለፉት ስንት ዓመታት? እና ስንዴውን በልቶ ሃይማኖቱን የጠሉ ሰዎች ዛሬም ሐሜት ላይ ናቸው። እኛ ስንዴውንም ተቀብለን ወንጌሉም ገብቶን ኢየሱስ ጌታ ነው እያልን ለውጡ በውስጥም በውጭ እየታየ የክርስቶስ ኢየሱስ የመስቀል ሥራ ሰዎች እንደሚያድን እንደሚታደግ እየመሰከርን ነው ያለነው። እብድ በየቀኑ ነው የሚነሳው እዚህ ወንጌል ላይ። ከየት እንደሚመጡ አላውቅም። የሆነች ልጅ መጣች፣ የሆነ ሰዓት ላይ እሪ ያለች ጠፋች። ባይዘው ተጠፋል። አይቆዩም ደግሞ። ደስ የሚለኝ ፋስት ፉድ ነገር ናቸው። ባይዘው ብለው መንገድ ዳር ይበስላሉ።
ብለው ያራሉ፣ ቶሎ ይበላሉ፣ ይበስላሉ፣ ቶሎ ይበላሉ፣ ቶሎ ይጠፋሉ። ብድግ አለች አንዷ። ኮምፓሽን ነው ያደግኩት በእርዳታ ማርያም ታማል ከስንዴው በፊት ነው ከስንዴ ነቀዝ መንፈስ የተመታየው ነው ስንዴ የሚያስወድድ ማዳበሪያ ውስጥ የሚርመጠመጥ ወጋው። ምንድን ነው አሁንም ስንዴ በጣም ካስፈለጋችሁ እንደ አዲስ ስንዴ የሚሰጠበትን ስርዓት እንድናመቻች ዘንድ እኛ ፕሮፖዛል እናስገባለን። በእውነት ይምጣ ስንዴ ሀገሪቱ ላይ ስንዴ ይግባ ነው የምትሉት? እሺ ጥያቄው የሆድ ከሆነ የሆድ ጥያቄያችሁን ፋኦ ነው የሚመልሰው። የነፍስ ጥያቄ ከሆነ ወንጌል ሉተር እንዲሆነ ምን አገባን? እኛ ፔንቴዎች ነን። አንዘክረው ሻማ እናበራለት ለሰውየው። እስቲ ለሉተር ሻማ አብርቶ ሰማኝ የሚል ፎቶ ፊት እንደዚህ አይነት ፔንቴ አለ ካለ እንደገና ጌታን ትቀበላለህ፣ ንስሐ ትገባለህ። እንደገና አዲስ ፔንቴ ነው የምናደርግ። ቡዳ መንፈስ ስለተጸናወተ ማለት ነው። የለም እንደዚህ አይነት ፔንቴ የለንም እኛ ሃሃ እንዴ ጌጤም አጀንዳ በተቀበለች ቁጥር ጴንጤው ላይ ፍጥ ነው የምትለው። አየለም እንዴ መንገድ ላይ የሚቆመው ታክሲ ሹፌሩም ረዳቱም ጴንጤ ነው ዘንድሮ። ጺም ያለው የሌለው ትልቁም ትንሹም ትላንት ኦርቶዶክስ የሆነውን ጴንጤ የለኮሰሉ ጧፍ ሳይደርቅ መጀመሪያ ከኛ ጋር ስትኖር በግ ነህ አል በግ አይደለውም በጋት በለኝ ተኩላ። እሺ በግ አይደለም ስንል የተኩላዎች ግሩፕ ላይ ሄድክ። አሁንም ስለ በግዋ ነው የምታወራው። ኤክስን ደጋግመህ ስሟን አትጥራብናት። እኔ አሁን በእውነት ጌታን ሳላገኝ በፊት ነው እናንተ እንደሞንትም እንዳትሉ። ጌታን ሳላገኝ በፊት ኤክሶች አሁን ጌታን ካገኘ በኋላ ፍቅረኛ የለኝም። አይኖ ቀስ ብሎ በጌታ ቀን ይመጣል። ብዙ አልንቀጨቀጭም ለሱ ነው አልርመጠበጥም። ኤክሴን ደጋግሜ ካሰብኩ አልረሳዋትም ማለት ነው። እርሳን እንጂ አየለ በሄድንበት ቁጥር አሁንም የጴንጤ ቪዲዮ ላይ ነው ሪያክሽን የምትሰራው። ወንጌል መስክር እንጂ የገባህን እውነት ምን ገብቶ ነው የሄድኩት? እሱን ነገራ የለም ምንም አልገባህም። ለዛ እኮ ነው ዮናታን እዩ ይሄን ቪዲዮ ጴንጤዎች ቸርቹ እንዲህ እያልክ ቢዚ ነህ። መመሬ ለብ ቢዚ ነህ በጣም። የገባህን እውነት ለምን አትመሰክርም? ቤትን ከፍተህ አሁንም በጴንጤ ጉዳይ ቢዚ ነህ። ቪዲዮ ትቆራርጣለህ፣ አድርሱ ለጴንጤዎች ትላለህ። እኔ ከጴንጤ ቤት አልጠየቁህም። እነሱም እንዲህ እንድትል አይደለም የፈለጉት። ምን ያህል ትክክለኛ ትምህርት እንዳለ እንድትመሰክር ነው የጠሩ። ምስክርነቱን ትታል። የሆነ ቀን እዛ ቤት ታውቃለህ ለብ ምን ተረት ስንሰማ መሰለ ያደግነው እዛ ቤት ቀና ያለች ማሽላ አንድ ለወፍ አንድም ለወንጭፍ እየተባልን ነው። ቀስ በል ተብለን በመቆሚያ ጭንቅላታችን ተተርትሮ አንድ መርጌታ በመቆሚያ እስኪል ነው ተረጋጋለህ። በስተርጅና የመለጠው ቦታ በመቆሚያ ከሚመታ ወደ ጌታ ትመጣም አባ በነጻነት ወንጌል መስበክ አልቻሉም እኮ አንዳንዶቹ። ስለ ማርያም አማላጅነት ሊያስረዳ ገባ። አታስረዳ ተው በቃ አልና አይደል እንዴት አልጠየቅንም እኮ ስብሰባ ነው የምናስቀምጥ። አንድ አማርኛ ተናግረን ሳምንት ሙሉ እያልክ እንድትሉ በጣም ሲምፕል ነው። እናንተን አእምሯችሁን መቆጣጠር ባይዘው አትደጋግ በቃ ተው ጴንጤውን ኮሚኒቲ ቢዚውን ክኮ እስቲ ወንጌል እስቲ ኢየሱስ ጌታ ነው ያለ እዚህ ፕላትፎርም ላይ ከቾምቤ ቤት ቾምቤ ነው ያልኩት ስም አልጠራውም። አቤት አትበሉ። በቀደም የሆነ ቪዲዮ ሰርቼ ይሄ ቪዲዮ ለታክሲ ረዳቶች ነው ስል መተት ሰድባ አንተ ታክሲ ረዳት አይደለም ዝም በል። አንዳንድ ጩኸቶች አይመለከቷችሁም። ባይዘ ይሄ እንቁራሪት ካራክተር ነው። እንቁራሪት ነች ታውቃላችሁ። ቅር የሚለው ሁሉም ለምንድን ነው መጀመሪያ ቅር ያለችው? ማንም አያውቅም። አንዳንድ ጩኸቶች አይመለከቷችሁም። ጉዳዩ የሚመለከተው አካል መጥቶ ያናግረኝ ብሏል ሰውየው። ጉዳዩ የሚመለከተው አካል መጥቶ ያናግረኝ አታማ ቀናት በል እዛ ቤት ቾምቤ ቤት እንደዚህ የለም እንዴ ቀስበል ይታ በጣም ነው የሳቅሁት። የሆነ ቪዲዮ አይቼ በጣም ስስቅ ነበር። ለምንድን ነው ብታስነቅ ለምንድን ነው ተው የምትባለው? ማሰብ ከእንዲህ አይነት እስራት ከእንዲህ አይነት ቀንበር ለገላገለን ክብር ይሁን በእውነት ያለ ማንም በጎ ፈቃደኝነት ተነስተን በመንፈስ ቅዱስ ኃይል ወንጌል ለምንሰብክ ለኛ ጌታን በጣም እድለኞች እኮ ነን።
አስባችሁታ ወንጌል በሰው ስርዓት ቢወርድ የሆኑ አካላት በቀን የቀን ስብከት ይሄ ነው እያሉ እያቀበሉን ቢሆን ተበልተን ነበረ። ነፃ አውጥቶናል በነፃነት እንድንኖር ያለ ማንም እስራት የተሰቀለውን ክርስቶስ ለመስበክ ነፃ ወጥተናል። ነፃ ላወጣን ክብር ይሁን። አርነት ላወጣን ክብር ይሁን። ለገላገለን ክብር ይሁን። ከሰው እስራት ከብዙ መጽሐፍቶች ኮተት ላላቀቀን አንድ መጽሐፍ ላይ ፎከስ እንድናደርግ ለረዳን የተሰቀለውን ክርስቶስ እንድንሰብክ ከተቀመጠብን ቀንበር ከላያችን ላይ ላላቀቀ ለመንፈስ ቅዱስ ክብር ይሁን። በእውነት ይህንን እውነት አንተ ክርስትና እኮ ነፃነት ነው። እንዴ አሳዘነኝ፣ ጌታ አሳዘነኝ። ወይኔ ያልኩ ሰው ኢየሱስን ክዶ ሰው የኢየሱስ ጌትነት ሲደመር እንትን ለማለት ሄዶ ወትሮም እስራት ውስጥ ነው። ክብር ለኢየሱስ ይሁን። በጣም ነው ደስ የሚለኝ እኔ ወንጌላማኝ በመሆኔ በእውነት እኔ በጣም በቃ ታውቃላችሁ፣ እኔ ጴንጤ ነኝ። ሁሌ ነው የምናገረው ይህን ነገር። አትደጋግም፣ ሰምተናል። ዓመት ከምናምን ለፈለፍክ እደግመዋለሁ። እንዳልክ ትኩስ ጴንጤ ነህ። ሁሌ ስታገኙ ትኩስ ጴንጤ ነህ በሉኝ። መቀዝቀዝ አልፈልግም እኔ። የቀዘቀዘ ነው ያስቸገረን። አሁን ቀዘቀዘ። በቃ ቸርች ውስጥ ቆየ፣ ሰንበት በታለ፣ ርዕስ ተደራረበበት። በቃ ትኩስ ጴንጤ እንደጋላችሁ ኑሩ። ባይዘው ንድድ እንዳላችሁ እንደነደዳችሁ ስትኖሩ የሆነን ሰው ስትጨብጡ በእናንተ ውስጥ ያለ የመንፈስ ቅዱስ እሳት ሰውን ያድናል። የወንጌል ብርሃን በእናንተ ፊት ይታያል። ሕይወታችሁ ወንጌል ይመሰክራል። ንግግራችሁ ወንጌል ውሏችሁ ወንጌል ይመሰክራል። የነደደ ጴንጤ የጋለ ጴንጤ ነው የሚያስፈልገን። አሁን እሳት ይራስ በቃ ወንጌል ብቻ ኢየሱስ ብቻ የሚል እንዴ። በተሰጠ አጀንዳ ሁሉ አንተ በተከፈተልህ ቦይ ሁሉ ትፈሳለህ እንዴ? በተከፈተልን ቦይ ሁሉ ለምን ነው ማንፈሰውኛ? ሁሉ አይመለከተንማ። አሁን ቆይ ለምሳሌ ሲምፕል ምሳሌ ልንገራችሁ። እኔ ጴንጤ ከሆንኩኝ ኦልሬዲ 2 ዓመት ሊሆነኝ ነው። ባይዘው 2 ዓመት ኦልሬዲ አይመስልማ ጋይስ? 1 ዓመት ከ8 ወር ኦልሬዲ 2 ወር ገደባ ነው የሚቀረኝ። ጌታ ይባረክ። በ2 ወሩ ይመለሳል ሲሉ በ15 ቀኑ ይመጣል ሲሉ ኢየሱስ ጌታ ያዘው ሰው የትም አባት ሄድም ሟርቱ። አሁን እንደው በእውነት እንደው አንድ ጥያቄ ልጠይቃችሁ። አሁን እንደኔ ቪዲዮ የተሰራበት አለ እዚህ ላይ ፐርሰናሊ ፎቶ ተደርጎ ንግግሬ ተቆራርጦ እንደኔ ቪዲዮ የተሰራበት አለ? አማርኛ ሲያወራ ምላሱና ጥርሱ የሚጋጭበት ሁላ ነው ቪዲዮ የሰራብኝ እና ለሁሉ መልስ መስጠት አቅቶኝ ነው። ለምንድን ነው ዝም ምለው? ንግግር ጠፍቶኝ እኔ አማርኛ አልችልም? እኔ ነኝ እንዴት መልሼ ከዚህ ፕላትፎርም ይብን ደግሞ ቲክቶክ ላይ እንዳይመጣ ማድረግ ይችላል? በአንድ ንግግር ብድግ ተብሎ ለምንድን ነው ለእያንዳንዱ ቪዲዮ መልስ ያልሰጠው? ለምንድን ነው ይሄን ሁሉ በአንተ ጉዳይ ዓመት ከምናምን ቢዚ ሲሆኑ ዓመት ከምናምን እንዳልክ ብሎ እንዲህ ብሎ እንዳልክ ይታሰር እንዳልክ ይገደል ጭምር ተብሎ ለአንዱም ቪዲዮ ወጥቶ ለምንድን ነው እንዳልክ መልስ ያልሰጠው? አንደኛ ደህና ሰው ቪዲዮ አልሰራብኝም እስካሁን። አንድ ደህና ሰው አላገኘሁም። ሁሉም በእውነት ከተቀበልኩት እውነትና ብርሃን ጋር ሲነጻጸሩ ምንም ናቸው። ለምንም ደግሞ መልስ አይሰጥም። አንድ ደህና ሰው ቪዲዮ ቢሰራ በእውነት መልስ ሰጠ። እስካሁን ደህና ሰው ቪዲዮ አልሰራብኝ። ትላንት ከዚህ ካልወጣው ብሎ በክብር የሸኘነው ሰውዬ ራሱ ቪዲዮ ሰርቷል። ለምንድን ነው መልስ የማትሰጠው? ይቅርታ በእውነት እኔ ትልቅ ሰው ነኝ። እኔ ጴንጤ ነኝ። በዛ ላይ በኢየሱስ አስበዋል። ወርደህ ስትጨቃጨቅ ከቾምቤ ጋር ቾምቤ ቆራርጦ የሰራው ቪዲዮ መልስ እየሰጠ ስዳረቅ ቸርች ራሱ ይታዘቡኛል። ኧረ በስመ አብ እንዴ እንዳልክ አንተ ትል እንዴ 30 ምናምን ዓመቴ እኮ ነው እንዴ እንዴ ወጋውልህ። አንተ በጣም መታወቅ ፈልገህ ነው እንዳልክ። እውቅና ብርቁ ነው እንዴ? ብርቄ ነው እንዴ ሰው በእውነት ምን አሁን ምንድነው ጸሎት ሚዲያ ላይ የታወቅኩበት ቀን እንደው በጣም ነው የሚያናደኛው ነው። ምን አሁን ብርቅ ነው? 100,000 ኢትዮጵያዊ አወቀ አላወቀ ምን እንዳይጨምር ነው ህይወት ላይ ምን እንዳይጨምር። ለምሳሌ 1 ሚሊዮን ፎሎወር ነው ቲክቶክ ላይ አሁን ሴሌብሬት አላደርግም። ምን ኬክ ቆርሼ 1 ሚሊዮን ገባው እልል የለም። እኛ ኦልሬዲ አንዴ ተደንቀናል በአንድ ጉዳይ። የዘላለም ህይወት ያገኘው ሰውዬ በ1 ሚሊዮን ፎሎወር አገር እያዘልኝ ስል ብርቁም ድንቁም ጴንጤ ኢየሱስ ነው። በጣም ከተደንደቅን በኢየሱስ ነው። በጣም ከተገረምን በመስቀሉ ስራ ነው። በጣምም ከዘመርን እሱን ነው። በጣምም እልል ካልን እሱን ነው። ከጸለይን በሱ ስም ነው። ምን ይገርማል?
100,000 ሰው እንዲያውቅሽ አይደለ ወንጌል አማኙን ለማስነቀፍ ከትኞ እስከ 40 አጀንዳ ተቀበለሽ የምትሯሯጩ የሆኑ 20 ሰዎች አወቅነሽ። ደግሞ አያውቁሽም። ከኔክስት ዊክ እኮ ወረቶቻችንን እንሰብስብ የሚል አንድ መጽሐፍ አለ። ፒዲኤፉን ልክልሻለሁ። ማርታ በደንብ እየሰማሽኝ ነው። ወረት ነው ሰው ግድ የለሽም። ይህን ህዝብ እኔ በደንብ አውቀዋለሁ። ሶሻል ሚዲያ ላይ በጣም ቆይቻለሁ። ኤክስፒሪየንስ አለኝ። ወደ 10 ምናምን ዓመት ሶሻል ሚዲያ ላይ ፌስቡክ ላይ ምንም ቼክ አያደርግም። ባይ ዘ ወይ በጣም መታወቅ ፈልገሽ ከሆነ እኔም ሌላ ብዙ አካውንቶች አሉኝ ከ100 ምናምን ሺህ እሱን ልስጥሽ፣ ቢዝነስን ትስሩበት። በእውነት በጣም መታወቅ ፈልጋችሁ ከሆነ ኢየሱስ ላይ አይደለም፣ በኢየሱስ በኩል የሆነ ነገር ጋር አይደለም እኛ የምንሄደው፣ ኢየሱስ ጋር ነው የምንቆየው። በኢየሱስ በኩል አርጌ እንትን አይደለም። ኦልሬዲ ኢየሱስ ነው የመጨረሻችን። ይሄ ጉጉታችሁ ከሆነ መታወቅ በጣም ከፈለጋችሁ ውሰዱት። አካውንት ይሁን እንዴ ስጣችሁ የፈለጋችሁትን። እንዳልክ ያንተ ቤት አስገባ እውቅና ፈልጌ ነበር እንትን አባላለሁ ጴንጤ ነኝ ሰው ሊያቀኝ አልቻለም እና መታወቅ ፈልጋለሁ እባክህ። ይቻላል። ፕሮሞሽን እንሰራልሃለን። ወንጌል አስነቅፈ ግን ሐሰት ወንጌል አማኙ ላይ አስነግረህ ግን አይሆንም። እንደዚህ ደስ አይልም። አትቆዩም። ስለማትቆዩ ነው ባይዘው እናንተ ሰዎች በጣም ቢበዛ 15 ቀን ነው ወረ ብትቆዩ ነው። መተው ሄደዋላ። እስቲ እዚህ ቤተ እምነት ላይ ክርስትና ላይ ጴንጤው ላይ እዚህ ፕላትፎርም ላይ በተለያየ ጊዜ የተነሱ ሰዎች አሁን የሌሉት እዛ ሄዷችሁም ጭንቅላታችሁ ላይ እንኳን አይመጡም ጭንቅላታችሁ ላይ ጴንጤ እንደዚህ የለችም። አሁን የሉ ጴንጤ እንደዚህ እኔ ጴንጤ ነበር ኮምፓሽን ነው ያደቁት በስንዴ ነው የመጣም ነው የሉ ጠፉ። 15 ቀን አልቆዩ። እኔ ጴንጤ ነበርኩኝ ፓስተር እንትን አባላለሁ የለም። አሁን መታወቅ በጣም ፈለገ። 20 ሰው ነው ላይቡን የሚያየው። አበደ። ምን እናርጋ እየለ በቃ አልታወቅም። እግዚአብሔርስ የልጁን ወንጌል የሚጋርድ የትኛውንም ነገር ይጠርጋል ከመንገድ። አይቻልም። ልጁ ላይ ጨክኖ ትውልድ እንዲድን ነው የፈለገው። አንተ እንድትቀልድበት እድል አይሰጥም። ሰማይ አይስማማም። በአንተ ክፋትና አጀንዳ አይስማማም። የሰማይ አንድ ርዕስ አለ። መንፈስ ቅዱስ ይህንን ለመመስከር ከወረደ አባት ልጁን ለኃጢአተኞች አሳልፎ ከሰጠ ልጅም ለዚህ ታዞ በመስቀል ላይ እርቃኑን ከሞተ ከዚህ እውነት ውጪ ለሰማይ ፕሮግራም የለም። ይህንን ፕሮግራም ለማደናቀፍ የተነሳ ቀን ትጠረጋለህ ከመንገድ። እኔ አይደለሁም። ሰማይ አይታገስም። ቤኪ ምናምን ሊሊ ምናምን ኑሐሚን መስሎ ነው ሰማይ። ጉደታና ቢኒ አይደሉ ሰማይ። ባሚ ምናምን ሰማይ አይታገስም። የኢየሱስ የመስቀል ስራ ላይ ልትቀልድ የጀመርክ ቀን ምንም ዳር ነው የምናስይዝ። ምክንያቱም ሰው እንዳይድን እንቅፋት እየሆንክ ነው። ቆይ ካንተ ጋር በኋላ እናወራለን ብለን ከላይቭ አስወጥተን በአካል እናወራለን፣ ቸርች እናሽመክራለን። ከዛ በኋላ በፓስተር ካለ ለፓስተር እነግራለን። ይሄ ያካሄዱ ልክ አይደለም ይታረም እንላለን። አልታረምም ካልክ ግን የወንጌል እንቅፋት ልትሆን ስለምችል ጌታ ሆይ ወንጌል እየሰበክን ስለሆነ አስቸገረን ከፊታችን ቆሞ ብለን እንጸልያለን። ራሱ እግዚአብሔር ዞር ያደርጋል። ንስሐ ከገባ ንስሐ ድምል ይሰጣል። ካልሆነ ለማይረባ አእምሮ አሳልፎ ይሰጣል። ይሄ እውነት ነው። አጣዝጥዙን እዚህ አታቃስቱብን እየመጣችሁ ብላለች ሴት የሆኑት እንትን አትበሉን በእናታችሁ። አንዱን መድኃኒት ሰተን አረጋግጦ አንዱ ደግሞ ይመጣል። አንዱን ደፍነን ጉርጓዛ አንዱ ይፈለፍገ። ኧረ በኢየሱስ አይቻልም። ሐሳባችሁን አንስተውም አጀንዳችሁን ተቀብለን አናራግብም። አጀንዳችን አንድ ነው። ኢየሱስ የእግዚአብሔር ልጅ ስለ ኃጢአተኞች ሞቷል፣ ደግሞም ሊያጸድቃቸው ሞትን ድል አድርጎ ተነስቷል። ተመልሶ ይመጣል ኢየሱስ። ባይዘው በቅርብ ይመለሳል ጌታ። ሰማይና ምድር ሊጠቀለሉ ነው። ምንም ተስፋ የለንም ከወንጌል ውጪ። ሰው ከኢየሱስ ውጪ ተስፋ እንዳይኖረው አድርጋችሁ ወንጌል መስክሩ። በጨለማ ላለ ሰው ወንጌል መስክሩ። ሊጠፋ ላለ ሰው ወንጌል መስክሩ። በጣም ለምትወዱት ላልዳነ ሰው ደውሉለት። ሰምተሃል ስለ ኢየሱስ በሉ። እስከዛሬ አውርታችሁ ላይሆን ይችላል። የ20 ዓመት የ30 ዓመት ጓደኛች ነው። ቤስት ፍሬንዶች ነን። እሱ ሌላ ሃይማኖት ነው። ወንጌል መስክርለት። ምን አደርጋለህ አንተ ቤስት ፍሬንድ? ጌታ እዚህ ምድር ላይ በጣም ረጅም ስር ሰደህ እንድትኖር አይደለም፣ ወንጌል እንድትመሰክርለት ነው ወደዚህ ምድር የመጣበት ዓላማ ያ ነው። ጴንጤያን ከወንጌል ውጪ ምናምን ቤት ላይ እግዚአብሔር ይሄንን እንድንመሰክርለት ነው የፈለገው። ለመላእክት አልተሰጠም እድል፣ ለኛ ነው የተሰጠው። መልአክ ወንጌል መመስከር እድል አልተሰጠውም። ጴጥሮስ ይነግርሃል ያለው ለዛ እኮ ነው። ቄርሎስ ቤት ሄዶ መልአክ መንገራቅቶት ነው እንዴ? ለኛ ነው የተሰጠው እድል። ቶሎ ቶሎ ወንጌል ስበኩ። ቶሎ ወንጌል መስክሩ። እድል ጌታ ከሰጠ ወንጌል መስክር። ጌታ ይሄን ፕላትፎርም ዘመን አመቻችቶ ከሰጠ ኢየሱስ ጌታ ነው። ስለ ኢየሱስ ምን ያህል ሰምታል በል። ስለ ኢየሱስ ምን ያህል ሰምታል? አይ እኔ እንትና እኮ መጽሐፍ ቅዱሳዊ አይደሉም የኔ ወንድም። ማን ነው መጽሐፍ ቅዱሳዊ? ኢየሱስ የእግዚአብሔር ልጅ። ብሉያትና አዲስ መጽሐፍት ሁሉ የሚያወሩለት ሰማይ ተከፍቶ አብ ለመጀመሪያ ጊዜ በእርሱ ደስ የሚለኝ የምወደው ልጄ ያለው እንድንሰማ ያዘዘን አዎ ኢየሱስ ይባላል። አለቀ። ሰው ሚድነው ይሄን ሰምቶ ነው። አንድ በሱ ስላለ ለተጠምደ ሰው ሐና ገብሩ አቤል እንትና ብትለው ማን ነው አና ነው የሚል
እኔ ድክም ላለ ከኔ ጋር ትላንትና በዓለም ያን ሁሉ ትርኪ ምርኪ ሲያደርግ የነበረን ሰው ጌታ ይወዳል ብሎ ነው ወደ ወንጌል ብርሃን የሚመጣው። እንዳልኪ አመረርሻ ያለኝ ሰው አለ። እኔ ቤተሰቦቼ ውስጥ 4ኛ ሰው ጌታን ተቀብሏል። አሁን በቅርብ 4ኛ ሰው ከ9ኙ 4 ተዋሽቷል። ጌታ ይባረክ። አንተ ቀልድ እዚህ አንተ ታላግጣለህ። ቤተሰብ ወንጌል እንዴት ነው የተቀበለው? ኢየሱስ ጌታ ነው ብዬ ሰብኬያቸው አይደለም። ለውጤ ገርሟቸው ነው ገርሟቸው። በየበዓሉ አረቄ ይዞ ሲሄድ የነበረ ልጅ ውስኪ ጭኜ በዓል ቤት ሲሄድ የነበርኩ ልጅ ባዶ እጄ መሄድ ጀመርኩ ቀስ በቀስ። ከዛ የታሸገው አስገባው ቤት ውስጥ ጠጡ ታጠቡ ብዬ በዓል ጠብቀው አዛ ሲያደርጉ የነበሩ አክስቶቼ መስቀል ግድንግድ አንገቱ ላይ አድርጎ አረቄ ካልገዛ የሚለው አጎቴ ለውጤን አየና እንዳልክስ እስቲ ንገረን ስለ ኢየሱስ ማለት ጀመረ። አየህ ወንጌል ሲሆን በቃል ሳይሆን ሲቀር በሕይወት ይሄ ነው ብርሃን። ጠቅላላ ቄስ ናቸው እኔ ዘመዶቼ። መዋጀት ስራ ላይ ለኝ እኔ ዲዩቲንክ አሁን እንትና እዚህ ቲክቶክ ላይ ስታሳስበኝ ሾካካ መንፈስ የተገለበጠ ይሁን ያውን እንት ስንት ነገር ትተን የመጣን ሰዎች አሁን ቁጭ ብዬ አሁን አንቺ ከየት እንደተቀበልሽ አጀንዳ እኔ አሁን ጠፍቶኝ ነው። ለመኖር የሚያስችል ጸጋ አለ። ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል። ይህም ጸጋ እኔ ደስ የሚለኝ ቲቶ ላይ በቃ በጣም ነው የምወደው የኔ እግዚአብሔር ቃል። ትላንት አሁን እኛ ቸርች አዳር ጸሎት ነበረ። እኔ አዳር ጸሎት ኤክስፒሪየንስ ያደረኩት ጴንጤውኝ እኮ ነው። አዳር ኢየሱስ እያሉ ማደር በእውነት እድለኛ ነኝ። ስሙ እኔ ከአዳር ጸሎት ስወጣ ቤት ገብቼን በርካ ጌታው እኔ ነኝ በፊት አዳር ኢየሱስ ያልኩ እኔ ለዚህ አስችለ ጸጋ አብዝተ ለእኔ ያው በቃ ይሄ ነገር እውነትም የሰማይ አጀንዳ ነው ማለት ነው። አላስበውም አንድም ቀን ጭንቅላቴ ላይ አዳር ክለብ ነው ማቀው ነው እንዴ አዳር አድራሻው የማይታወቅ ጸሎት ነበር ስንጸልይ የነበረው። አዳር ኢየሱስ ማለት ከዚህ ክብር እኔን ፈቅ ለማድረግ አጀንዳ ተቀብለሽ እዚህ ቢዚ ትሆኛል። ወደኋላ እኔን ለመመለስ ነው ይመልስሽ የእናቴ አባቴ አምላክ ወደ ወንጌል እንዳልክ ይሰድባል ብለሽ ጠብቀሽ ከሆነ ጆምቤ ነው ስደብኛ አንሰድም። ያው መንፈሱን ግን እንመታለን። ቡዳ መንፈስ ካየው እመታለሁ። ሾካካ መንፈስ እመታለሁ። ዱልቡል መንፈስ ይመታል በኢየሱስ። አሁን ከእንዳልክ ስድብ ምናምን እንደዚህ ይሄ ምናምን እሱ ስድብ ቤክ የፖስተው ቪዲዮ አለ። ህቅበተ እምነታችሁ ላይ የሚሰሩ ሙልጭ ያሉ ተሳዳቢዎች እናንተ ጋር ናቸው። ታውቃላችሁ። ለእነሱ ስድብ ጽድቅ ነው፣ ለእኛ አይቻልም። ለምንድን ነው ጴንጤ የሆነች ነገር ሲሳሳት የሚባለው? እነሱ ጋር ኖርማል የሚሆነው ከአንተ አይጠበቅማ። ኢማጂን አሁን እዚህ ቲክቶክ ላይ ጌታን መንፈሳዊ ነገር ላይ ሲሰሩ የነበሩ ከጴንጤ ውጭ ያሉ ቤተ እምነት ልጆች ወዲያው በ3ኛ ወር ዘፈን ቪዲዮ ሲሰሩ ምንም አይባሉም። እስቲ እንዳልካቸው ዘነበ ተሳስቶ ዘፈን ቪዲዮ መስራት አይደለም፣ ዘፈን ባለበት ወክ ሲያደርግ የሆነ ሪከርድ ይደረግ። ይሄው ለምንድን ነው የምታበደው? እንዳልክ ላይ አይጠበቅማ። ከእንዳልክ አይጠበቅም ከጴንጤ። ለምንድን ነው የቤኪ ስህተት የሚጎላው? የገሌ ሲሳሳት ጴንጤ ሲሳሳት ለምንድን ነው አገር ምድሩ የሚያብደው? አይጠበቅማ ከአንተ። እና በጥንቃቄ ነው የምንኖረው፣ በጥንቃቄ ክርስትና እንደፈለገ ጠዋት ዘፈን ሰርተ ከሰዓት በመዝሙር ቪዲዮ አይቻልም። ጴንጤ ቤት እንደዚህ አይቻልም። ለሁለት ጌታ መገዛት አይቻልም። እዚህ ቤት አንድ ጌታ ነው። ለጌታ ለመኖር ስትወስኑ ብዙ እየቻላችሁ ማታረጉት ነገር አለ። ብዙ መናገር እየፈለጋችሁ ማትሉት ነገር አለ። ተያዝኩ አትበሉ። ብትያዙ ለእናንተ ነው ጥቅሙ። ቢቀር አረቄ ነው የቀረው ከኔ፣ ቢቀር ዘፈን ነው የቀረው፣ ቢቀር ምን አሁን ምን እንዴ ክብሬን ጥዬ የሚል መዝሙር አሁን እኔ ጋር ይሄዳል? እኔ ምን ክብር አለኝ? ሲጀመር ክብሬ ኢየሱስ እንጂ እንዴ የሚዲያ ሰውን ምንም ክብር አልነበረኝም፣ የለኝም። ኢየሱስ ነው ክብሬ። አሁን ነው ክብሬ ያገኘሁት። ወግ ያየሁት አሁን ነው። ማዕረግ ያየሁት አሁን ነው። የሰው ያለባበስ ስርዓት እንኳን የለበስኩት አሁን ነው። ሩቅ አትሂዱ። ኢየሱስ ክርስቶስ ጌታ ነው። ይህንን የሚለውጠውን ወንጌል እንቅፋት ሆኖ የሚነሳውን ነገር ሁሉ እግዚአብሔር ይጠርገዋል ከመንገድ። ታገሱ። የእግዚአብሔርን ትግል አትታገሉ። በእግዚአብሔር ፈንታ አይደላችሁም እናንተ። እገሌ እንዲያርገው እገሌም አትብተው አትድከም። እግዚአብሔር ራሱ ይጠርጋል። አንተ ምን አስቸኮለ? የሚገሉትን እንኳን ምሯል። ሰቃዮቹን ራርቷል። ሁሉንም ማሳደድ ችለዋል እንዴ? ራሱ እግዚአብሔር ይጠርግ የለ እንዴ? ለምን ቢዚ ትሆናለህ? እንትና የምትባል ሴት ወንጌል ላይ ተነስታ ጴንጤን እየሰደበች ነው። ጴንጤ መሰደብ ብርቁ ነው። ካልተሰደብን እንደውም አልሰበክንም ማለት ነው። እግዚአብሔር ይጠርጋል። ምን አታገል። ቪዲዮ ሰርተውብኝ እኔ ጴንጤ ከሆንክ ይስሩብህ። ጌታን ተቀብዬ ረሃብ ራበኝ። አዎ በቃ ምንም ማድረግ አንችልም። በእውነት የኬክ ሃይማኖት ውስጥ አይደለም የመጣው።
በጣም ሲስተም ሁሉ ሊጠላ ሁሉ ነገር አንተን ከማየት የሚልበት ቤተ እምነት ውስጥ ነው የመጣው። ፎቶዬን ፕሮፋይል አድርጉና አሞግሱኝ። በጣም እናዝናለን። አበበ ንስሐ ግባ፣ አናሞግስህም። እኛ አንድ ሙገሳ ነው ያለን፣ ኢየሱስ። እኔ ጴንጤን የተለየ እንክብካቤ አድርጉልን። ምንም እናደርግልን ነገር የለም ከሚዲያ ስለመጣ። እዚህ ቤት መንገድ ላይም አምኖ የተቀበለውም ከቤተ መንግስትም የገባውም እኩል ነው። ሁሉም ባሪያ ነው። ኢየሱስ ብቻ ጌታ ነው። የተለየ ክብር ፈልገ ከሆነ የመጣው ክብር የለም። ክብራችን ሰማይ ነው። ሪዋርዳችን ኢየሱስ ነው። ተሸልማለሁ። ኦልሬዲ ምን ሽልማት እንስጥ? ስንት ዓመት ሙሉ አገልግዬ ቸርች ሽልማት አልሰጡኝም። ኢየሱስን ከኢየሱስ በላይ ሽልማት ምን እንድንሰጥ ነው የፈለቀው? ሰርካለም ለምንድን ነው ማትተይን እንዴ? አሁን እኮ እየደመቀችን የሰርካለም ነገር ነው እኮ ያልቻልነው። ኧረ እባክሽ እባክሽ ከቀልብሽ ሁኚ፣ ካረጁ አይበጁ አይነት ነገር የተመታየው ነው እንትን ስፒሪት አይቻልም። እዚህ ቤት ይሄ ጴንጤ ቤት ነው። ሁሉም እኩል ነው። ሁሉም እኩል ነው። እንዳልክ የሚባል የሚዲያ ሰውም ጎዳና ላይ የነበረውም ጌታን ካገኘ እኩል ነን። ጌታ የለ፣ ባሪያ የለ፣ ጨዋ የለ፣ ነጭ የለ፣ ጥቁር የለ፣ ገንዘብ ያለው የለ፣ ዳ ሁሉም በክርስቶስ ሰውን በክርስቶስ አቃለው ስላለ እኛም አንተን በኢየሱስ በኩል ነው የምንጨብጥ። ስንጨብጥ ሌላ ነገር ከነካን ወንድሜ ጾም ጸሎት ግባ፣ ንስሐ ግባ፣ ወደ ጌታ ተመለስ ብለን ነው የምናልፈው። ካንተ ጋር ኢነርጂው የለኝም እኔ ሰው ይዳንበት። ተንከባከቡን ብለውን እኮ አንንከባከባችሁም ስንል እኮ እንሄዳለን ብለው አስፈራሩ ሄዱ። አንድ እግሩን ቸርች አንድ እግሩን ውጭ አድርጎ ናገፍትረኝ ይላል ፓስተሩን። ሰበብ ፈላጊ መንፈስ። ሰበብ አትፈልግ፣ እኛን ምክንያታዊ አታርግ። አባ ብትድን ለአንተ ነው፣ ብትጎል ከዘላለም አንተ ነህ። አሽሞን ሙነና እናቆይም እኮ ይሄ ሶሻል ክለብ አይደለም። ሳይኮሎጂካሊ በጣም አሪፍ ሰው እንድትሆን አይደለም የምንፈልገው። ወንጌል ነግረን የወንጌል የዓለም ተቃራኒ የሆነ እንድትኖር ነው። ዓለም ሁሉ በቀለበት መንገድ ሲሄድ ኖ በዚህ ብለን እኮ መንገዳችን አይገናኝም እኮ። ወንጌል ከዚህ በፊት ተናግሬያለሁ። ወንጌል ተለይቶ መኖሪያ ነው እንጂ ተቻችሎ መኖሪያ አይደለም። ምን እናርጋ? አበበ ጴንጤ ስለሆንኩ ወደዚህ ቤተ እምነት ስለመጣ ስለ ዳንክ በጣም ደስተኛ ነኝ። በእውነት ደስ ብሎናል። ደከመ ና እንጸልይ፣ ወደ ጸሎት ህብረት ና። አቃተ እንጸልይ። ኑሮ ከብዶሃል፣ በቃ ወንድሞች አሉ ምናምን። ከዛ ውጭ ግን ልሄድ ነው ልመጣ ነው እያልክ እያስፈራራ አይደለማ። በዚህ መልኩ አይደለም። እርዱኝ አግዞኛለሁ፣ ምን ችግር አለው? ደከመኛ አቃተን ጸልዩልን ነው፣ እንጸልያለን። ጸጋ እንዲበዛልን እንጸልያለን። አይዞህ እንላለን። አይዞህ ጌታ ሊመጣ በቅርብ ነው። አይዞት አብዛኛውን መንገድ መታል። ጥቂት ነው ያለ፣ ጥቂት የመጨረሻዋን ጽዋ ጠጥታት ወደ ጌታ በክብር ጌታን እንዳገለገልክ ኢየሱስ እንዳልክ ወደሱ እንድትሄድ አይዞ ብለን እናበረታለን። አይ ፎቶዬን አድርጋችሁ ዓመታዊ ንግስ ፕሮግራም አዘጋጅታችሁልኝ ሻማ እያበራችሁ አዲስ አበባ ላይ መሀል ሰረገላ አድርጋችሁልኝ ይዛችሁን ሂዱ፣ ካልሆነ እመለሳለሁ። በጣም እናዝናለን። ብርጣሉ የመሄድ ሙሉ መብት አለሽ። አቶ ለብለብ አይቻልም እዚህ ቤት። ይሄ የኢየሱስ ቤት ነው። አንድ ንጉስ ነው ያለው እና እንዳልክ እኔ ምንድነኝ እዚህ ቤት? ባሪያ ነህ። ልጅነት የሚቀድም ባሪያ። በክርስቶስ ኢየሱስ የእግዚአብሔር ልጅ ነው። ባርነት ደግሞ ክብር ነው። አሁን አበሻ ስለሆነ ነው ባሪያ የሚለው አማርኛ ማይጥመን እኮ። ምን እናርግሽ ማርታ? አንቺ ጠዋት ገዝት አንድ ሰዓት ላይ እየከፈትሽ ጠዋት ማለዳ 4 ጽንፍ ይዘሽ ርዕሱ ሉተር እንደዚህ ምናም አይመለከተኝም። ሃይማኖቱ ቤት የጠላ ነው። የአቦይ ሽበት ስንት ዓመት ቆይቷል። የተክለ ሃይማኖት ይሄንን እዚህ ሞዲፋይ አድርገ እኛ ቤት ለመክተት ወጋውልህ አንተ ድሮ በገባ ማርሽ የምትንቀሳቀሱ ሹፌሮች አላችሁ። ድሮ በገባ ማርሽ አሁንም በስንዴ የመጣ ሃይማኖት ስትሉን ምን ሸማቀቅ የሚመስላችሁ ሰዎች። አንድ ላዳ ሹፌር ታክሲ ሹፌር 7 ሰው ጋቢና 24 ሰው ኋላ ጭኖ ሲሄድ ትራፊክ አስቆሙ። ጋቢና ኢማጂን 7 ሰው ኋላ 20 ምናምን ሰው ጭኖ እየሄደ ትራፊክ አስቆሙና እኔ ምልህ አለው ትራፊኩ ገርሞት እኔ አልቀጣህም ግን ማርሽ እንዴት ነው የገባልህ አለው።
ቀድሞ በገባ ማርሽ ነው ያደረስኳቸዋል። ቀድሞ በገባ ማርሽ የምትሄዱ አፕዴት አርግ፣ ራስን በጸሎት አፕዴት አርግ፣ በእግዚአብሔር ቃል ራስን አፕዴት አርግ። ከጌታ ጋር ያለህን ጊዜ አስተካክል። ቃሉ ላይ ፎከስ አርግ። እውነት ያለው መጽሐፍ ቅዱስ ውስጥ ነው። እውነት ያለው በእግዚአብሔር ቃል ውስጥ ነው። የእግዚአብሔርን ቃል ካነበብሽ 4 ዓመት ሊሆንሽ ነው። አሁንም ሉተር ላይ ነሽ አንቺ። አንድ ቀን ኢየሱስ ካልሽው እዚህ ፕላትፎርም ላይ ስናቅሽ ዛሬም እኔ ጴንጤቆስታል እኔ የምኖርበት ሀገር ላይ እኔ ምን እናርግሽ ማርታ በእናትሽ እንዴ ሃይ እንትን አልሽን እኮ ስራ ልታስፈችን ነው እንዴ ብርጣሉ ነው ዳር አስይዘንሽ እንምጣ ዳርዳርና ሲዝ ሄድ ብለን እንውረድ ግብጽ ላንቺ ስንል አንወርድም ግብጽ ወርጄ ጨብጨሽ ልመለስ ወይ አሁን ማልጨብጠውን ያንን ጽዩፍ ነገር ልታስጨብጥን ነው ኧረ ተውን መንፈሳዊ ሰዎች ነን እንጂ መንፈስ አይደለንም እኮ ሃ አታርፉም ካረጁ ደግሞ ትልልቆች ናችሁ እኮ እኔ እኮ ወጣቶች ምናምን ቢሆኑ ወይ ትኩስ ጴንጤዎች ቢሆኑ እሺ ትልልቆች 30 ዓመት ቸርች ውስጥ ቆይተሽ ይሄ ጥያቄ 30 ዓመት ሙሉ እንዴት አልተመለሰልሽም ነው የኔ ጥያቄ ጌታን ካገኘው 40 ዓመት ይሆነኛል እንዳልክ እሺ የኔ ወንድም በጣም ደስ ይላል አሪፍ ነው ስላንተ ጌታ ይባረክ እሺ ቴንክ ዩ በእውነት ጌታ ይሁን ጸልይልኝ ወንድሜ ግን ጥያቄ አለኝ 40 ዓመት ሙሉ ቸርች ውስጥ ቆይተ አዎ ምንድነው ጥያቄ ሉተር ወይ እንዴ 40 ዓመት አንተ አትክልተኛ ነህ ወይ ቸርች ውስጥ ችግኝ ስታጠጣ ነበር ነው ጥበቃ ነህ አንተ ምንና በጌታ ቤት 25 ዓመት ነው የቆየሁት እንዳልክ ኤደን እባላለሁ ኤዱ እንዴት ሰላም ነው አለ ደስ ብሎኛል በጣም ስላወቅሽ እምነት ነው የሚያደለው እንዳልክ እንዴ አንቺ መሰረታዊ የክርስትና ትምህርት ከ40 ዓመት በኋላ ነው የምትጠይቂው እንዴ ዕብራውያን ላይ ምንድነው ያለው የመጀመሪያ ትምህርት ናቸው እነዚህ ከተመሰረተው መሰረት ሌላ አንጥልም ላንቺ ሲባል አዲስ ምን ጥለው መሰረት የለንም አንድ መሰረት ተጥሏል እዛ መሰረት ላይ ነው የተመሰረት ነው ላምብብ አዎ ጴንጤ ለካ በመጽሐፍ ቅዱስ ነው እሺ ዕብራውያን ጌታ ነው ኢየሱስ በእውነት ስለዚህ የክርስቶስን ነገር መጀመሪያ የሚናገረውን ቃል ትተን ወደ ፍጻሜ እንሂድ መሰረትን ደግመን አንመስርት እርሱም ከሞት ሥራ ንስሐና በእግዚአብሔር እምነት ስለ ጥምቀቶች እጆችን ስለ መጫን ስለ ሙታን ትንሣኤ ስለ ዘላለም ፍርድ ትምህርት ነው እግዚአብሔር ቢፈቅድ ይህን እናደርጋለን አለን አንድ ጊዜ ብርሃን የበራላቸው ብሎ ይቀጥላል የመጀመሪያ ትምህርት ሌላ መሰረት ልታስመሰሩት ነው በጣም ብዙ ጥያቄ አለ ለምን ቸርች አትሄዱም ለምን ፓስተር ለምን ነው ቤተክርስቲያን መሪ የላችሁም እንደ ቸርች የላችሁም ቸርች ከሌላችሁ ራሱ ጥያቄ ውስጥ ነው የምንገቡት ህብረት አድርጉ እንጂ ከቅዱሳን ጋር ሁሉ ነገር ላይ በላይ ጠይቀን መልሰንል እንደገና ቢዝነስ አስበሻል በጴንጤ በኩል የሆነ መስራት መታወቅ የፈለግሽ ሱቅ ነገር መክፈት ነው እንዳልክዬ ቢዝነስን አስተዋውቅ አትይኝም እኔ 1 ሚሊዮን ፎሎወር አለኝ ልብስ ቤት ልከፍቺ ነው እኔ ፕሮሞሽን ልስራልሽ በእውነት ድንቅነሽ እኔ በጣም ደስ እያለኝ ነው ላንቺ ፕሮሞሽን የምሰራው ፈልጋችኋል ባይዞ ወንጌል አማኞች ኢንቦክስ አድርጉልኝ ስራዬን አስተዋውቅልኝ እንዳልክ የምትሉ በነፃ ነው ማስተዋውቅላችሁ ለምን ጴንጤ ነኛ እና ለጴንጤ ነው ቅድሚያ የምሰጠው በጣም ብዙ ሰው ሰሞኑን እኔ ላይ የሚሰረዝረው ትችት ምንድነው በጣም እንትን ለጴንጤ ነው የምታደለው እና ለማን ላድላ ክርር ያልከ ጴንጤ ነው ጴንጤነትን ያላከረርኩ ምን ላክርር አረቄ ላክርር ወጋውል ሐሜት ላክርር የተሰበረ ይሁን ቴክስት አድርጉልኝ እንዳልክ እንዲህ ስራ ጀምሬ ነበር ይቻላል እኮ እንደዚህ በግልጽ መጠየቅ እንዴ እኛን ሰድበሽ ፎሎወር ሰብስበሽ ነው እንዴ ሱቅ መከፍቹ አንዷ እንደዚህ አርጋ ሱቅ ከፍታለች አሁን ጥፍር ቤት ይሁን የአይን ላሽ ቤት ይሁን አላቅም ምን ቤት እንደሆነ አላቅም ብቻ ጴንጤት ምናምን ብላ ከፈተ ሄደች ሱቅ ከፈተች ይሁን ቢዝነስ ልንጀምር ነው ፕሮሞት አርጋል አትሉም በግልጽ እኛ ፕሮሞሽን እኔ ሰራ በነፃ ነው መሰራላችሁ በእውነት ደስ ያለኝ ያልኩ ያውም
አጣፍጬላችሁ ማስታወቂያ ይሰራሉ። ጴንጤ እንዲህ ሆነው ጴንጤዎች አለች አሉ። ሱቅ ከፈተች። ሱቅ ለመክፈት ወንጌል አማኙን መስደብ አይጠበቅብሽም። ቢዝነስ ለመስራት የክርስቶስ ኢየሱስ የወንጌል ስራ ላይ አሁን ገባኛል። ገብቶሃል? አዎ ማን እንደሆነ አውቃችኋል። ስም አልጠራም። ሄደገስታል አንተ ጭራሽ መነጽር አይደብራችሁም? እንዲህ ፈራ ነው የምታደርጉና ለጌታ ለምን ዝም ስንል እንኳን የጣላችሁትን ያሰባችሁትን ነው የምናውቀው። ኢየሱስ ያድናል።